ተፈሲሂ ማርያም ብለው ይጀምሩና መጀመሪያ ጊዮርጊስን ያነሳሉ። ከዛ በፊት አንድ የማርያምን ላሳያችሁ። እቀብኒ በተአምርኪ ወአድህንኒ እምማቴ በከመ አድሃኖ ወልድኪ ለዮናስ ወልደ አማቴ መዋዕለ እረፍት አንቲ ማርያም ጴንጠቆስቴ። እችን በደንብ ያዙልኝ፣ በደንብ እምኃይለ ድካም ያጸን መዋቴ ህብስተ ስብሐትኪ ወፍቅርኪ ስቴ። እንግዲህ በተአምርሽ ማርያም ሆይ በተአምርሽ ከመከራ አድኝኝ ብሎ ነው የሚጀምረው። ከመከራ አድኝኝ በምንሽ? በተአምርሽ ከመከራ አድኝኝ። በከመ አድኃኖ ወልድኪ ለዮናስ ወልደ አማቴ። የአማቴ ልጅ ለተባለው ለዮናስ ዮናስን ልጅሽ እንዳዳነው እዚህ ልጅሽ እንዳዳነው ዮናስን በትንቢተ ዮናስ ላይ እንደምናነበው ታሪኩን በአራቱ ምዕራፎች ላይ እንደተዘገበልን አልታዘዝ ብሎ ወደ ተርሴስ ሲወርድ በመርከብ ሲሳፈር እግዚአብሔር ባህሩን አናወጠው። ከዛ በኋላ ማን ነው በደል የሰራው ተባብለው ተነጋገሩ። እጣ ወጡ። እጣው ዮናስ ላይ ወደቀ። ወረወሩት ወደ ውሃ ውስጥ። ከዛ በኋላ 3 ቀን እዛ ከቆየ በኋላ እግዚአብሔር አሳውን አዘዘው። ዮናስን በየብስ ላይ ተፋው ይላል። አሁን ይሄን ታሪክ አመጡና ልጅሽ ዮናስን እንዳዳነው ወልደ አማቴ መሆኑ ራሱ አይታወቅም እንዳዳነው አንቺም እኔን በተአምርሽ አድኝኝ። ታድናለች ወይ? ቆይ ማርያም ሲጀመር እግዚአብሔር ራሱ ነው ዮናስን ወደ ውሃ ውስጥ እንዲወርድ ያደረገው። የእግዚአብሔር ይሄ መለኮታዊ የሆነ ችሎታ ነው። there is no one can do this። ማንም ሰው ይሄንን ፍጡር የተባለ ሊያደርገው አይችልም። አሳውን አዞት አሳው አፉን ከፍቶ ሲወረወር ቀጥታ ዴሊቨሪን ያደረገው ወደ አሳ ሆድ ውስጥ። ይሄ የማስራ ነው፣ የመለኮት ስራ ነው። ማርያም እንደዚህ ልታደርግ አትችልም። ይሄ መለኮት የሚሰራው ኦኬ፣ ዲቫይን ኦቶሪቲ ነው ይሄ። ማንም ይሄንን አያደርግም። ማንም አያደርግም። የእግዚአብሔር የብቻው የሆኑ የማይነኩ ነገሮች አሉ። ነብዩን ሲመርጠው ጀምሮ አልታዘዝ ሲለው ደግሞ ወደ አሳ ውስጥ ሲያስገባው፣ ወደ አሳ ሆድ ውስጥ ሲያስገባው፣ ከዛ ደግሞ አውጥቶ ሲተፋው፣ ሂድና ተናገር ሲለው እናያለን። ይሄ ዲቫይን የመለኮት ጉዳይ ነው። ይሄ የመለኮት ነው። ማርያም ይሄንን ልታደርግ አትችልም። በምድር ነበረች አይደለ? ማርያም ኢየሱስ በነበረ ጊዜ ከሷ በተወለደ ጊዜ 33 ዓመት ሲኖር እኮ ማርያም በምድር ላይ አለች። ወንጌል ላይ እንደዚህ አይነት ነገር ማርያም አደረገች ተብሎ ተጽፎላ ካልተጻፈ በምን ሂሳብ ነው እንዲህ አይነት ድርሰት የሚደረሰው? አንቺስ ይሄ መልካስል ተብሎ ጧት ኤቭሪዴይ ሲጮህ ሄደሽ አሜን ምትዩ ነጠላ ለብሰሽ ምን ሆነሽ ነው? ምን ነው? አልሰማሁም ይሄ እንደሆነ አላውቅም እምትይ ከሆነ ይሄ ነው ትርጉም። እንዴ ይሄ ነው። የባሰው ደግሞ አለ። ምን ይላል? መዋዕለ እረፍት አንቲ ማርያም ጴንጠቆስቴ። ጉድበል ጎንደር ይሄኔ ነው ያቅ ተናግሬበት አላቅም። ባይዞ በዚህ ጉዳይ ስመረምር ጴንጠቆስቴ ማለት መንፈስ ቅዱስ ማለት ነው። 50ኛው ቀን ወይም ደግሞ መንፈስ ቅዱስ የወረደበት ዕለት። አሁን ለምሳሌ በዚህ በቸርች ኮንግሪጌሽን ሂስትሪ ውስጥ ከተመሰረቱ ዲኖሚኔሽኖች አንዱ ወይም ደግሞ ማዕቀፍ መካከል አንዱ ፔንትኮስታል ተብለው የሚጠሩ ቸርቾች አሉ። ጴንጠቆስጤ ይሄ መንፈስ ቅዱስ የወረደበት ቀን የመንፈስ ቅዱስ መጠሪያ ሆኗል። ኦኬ
ማርያምን በመንፈስ ቅዱስ ቦታ ላይ ተክቶ እረፍት አንቺ ነሽ ልክ መንፈስ ቅዱስን እንደምንለው እሱ ሲመጣ ቤተክርስቲያን ትወልዳለች እሱ ሲመጣ ቤተክርስቲያን ቅርጽ ይዛለች መንፈስ ቅዱስ ከመጣ በኋላ ነው አገልግሎት የሰመረው ፈሪዎቹ ደፋሮች የሆኑት በአንድ ጊዜ 3000 ነፍሳት እየዳኑ በአንድ ጊዜ 4000 ነፍሳት እየዳኑ ቤተክርስቲያን መብዛት ማደግ የጀመረችው ከመንፈስ ቅዱስ መምጣት በኋላ እረፍት ነው መንፈስ ቅዱስ የመንፈስ ቅዱስን ስብዕና ወይም ደግሞ ማንነት ኮምፕሊትሊ ለማርያም ሰጥተው አንቺ ነሽ ረፍታችን ጴንጤቆስጤያችን አንቺ ነሽ ምን ይባላል ይሄ እኮ ኤቭሪ ዴይ የሚባል እኮ ነገር ነው እየነገርኳችሁ ያለሁት ጌታ ምስክሬ ነው ኤቭሪ ዴይ ኦርቶዶክስ ቤት ከተከፈተ በኋላ ኪዳን የሚባል ጸሎት አለ እዛ ኪዳን ላይ እኔ አንዳንድ ጊዜ ስለሚቀፈኝ በፊት ራሱ ይሄ ስለሚቀፈኝ አልፈዋለሁ ማለት ነው አሉ የሆኑ ሰውዬ የሚመጡ በሌሊት የሚመጡ ሰውዬ አሉ እና እንዴ መልካሰ ላይ አይባልም እንዴ ዛሬ ምናምን ይላሉ ማለት ጊዜ የለም እላቸውና አልፋለሁ ይከሱኛል ሄደው ክስ በቃ በየጊዜው ክስ ነው እኔ ባይዘው ያልተከሰስኩት አይነት ክስ የለም እዛ ኦርቶዶክስ በማገለግል ጊዜ ያልተከሰስኩት አይነት በቃ ድሮውንም እኔ አይገባኝም እንጂ ጌታ ይፈልገኝ ነበረ ዩሲ ምልክቶች አሉ እንዳልቆይ ነው እግዚአብሔር ከዛ ቦታ እንዳልቆይ ነው ይፈልገኝ ነበር ቶሎ እንደወጣ አንዳንድ ጊዜ መንፈስ ቅዱስን ምሪት ካልሰማችሁና ካላወቃችሁ ካልገባችሁ ረጅም ጊዜ ነው የምትሄዱት እስራኤል እኮ የ40 ቀኑን ጉዞ ነው እኮ በ40 ዓመት ተጓዘ የሚባለው በአቋራጭ እኮ በዚህ በስዊዝ ካናል ይሄ ካርታው ላይ ካያችሁት እስራኤልና ኢጂፕት ግብጽ የሚገናኙበት እኮ እንዴ በጣም እኮ ቀላል ማቋረጫ መንገድ እኮ አለ የእግዚአብሔርን ምሪት ስላልሰሙና ስላላከበሩ ቃሉን በዚህ በጣዖት አምልኮ በምን እግዚአብሔርን ስላሳዘኑት በቃ 40 ዓመት አደረገው አንዱን ቀን አንድ ዓመት አደረገው ማለት ነው አንዱን ቀን 365 ቀን አደረገው እንዲህ ነው የሚሆነው እና እነዚህ ነገሮች ላለማለት እንሳቀቅ በቃ እንደዚህ ይባላል እንዴ ምናምን እንላለን ግን ኃይል አግኝተን ከዛው ለመውጣት አንችልም ምክንያቱም ጊዜው ሳይደርስ በነገራችን ላይ ጊዜው ሲደርስ ነው ሰው የሚወጣው የጥሪ ቀን ልክ እንደ ሞት ቀን ነው ሃሌሉያ this is a new enlightenment I swear to God ዛሬ ነው ይሄን ደግሞ የመጣው ኦ ሃሌሉያ መንፈስ ቅዱስ አመሰግናለሁ ኢየሱስ ጌታ ነው ሃሌሉያ የጥሪ ቀን እንደ ሞት ቀን ነው አታልፋትም ጌታ ምስክሬ ነው ይሄ ደግሞ የዛሬው ግርም የሚል እናንተ የምትሰሙ ወገኖቼ በጣም የሚገርማችሁ ጌታ ምስክሬ ነው እንዲህ ብዬ ተናግሬ ያላቀም ዛሬ የበራ ነገር ነው ይሄ ደግሞ ስናገር አሁን መንፈስ ቅዱስ ያመጣው ዳግመኛ የምትወለድባት ቀን እንደ ሞት ቀን አትቀየርም አታልፋትም ሃሌሉያ መዳል ባያና ኢየሱስ ጌታን አታልፋትም ቀኒቱን ሰዓቲቱን እግዚአብሔር ያመቻቸው ባይዘወይ መዳን ይሄ የመለኮት እንትን ነው ዲዛይር ዲሲሽን በእግዚአብሔር አብ ተወስነናል ተመርጠናል ተጠርተናል የጠራቸውን ወሰናቸው ከዛ በኋላ አከበራቸው እያለና ሮሜ ምዕራፍ 8 ቁጥር 28 ላይ አንብቡት እስቲ የእግዚአብሔር መለኮታዊ እቅድ ነው ዓለም ሳይፈጠር ገና ባይዘው የሚድኑት የተጻፉ ናቸው የተጻፈን አመልጥ ይሳደብም 3 ዓመት ይሳደብ ከ3 ዓመት በኋላ ይሄንን ቁልፉን ሲከፍተው የልቡን ወለል ብሎ ሲታየው ውይ ይላል በቃ ምን ስሰራ ነበርኩ ይላል ማርያም ጴንጤቆስቴ እረፍታችን ልክ መንፈስ ቅዱስ በሚመለክበት መንገድ ማርያምን ያመለከ ይኖርክበትን ዘመን ትረግማለህ እንደኔ
እንደኔ ትረግማል። ማርያም ጌታ ያከበራት የመረጣት ሴት ናት። የመንፈስ ቅዱስ አምልኮ ግን አይገባትም። 4 ነጥብ። አይገባትም። በየትኛውም የእግዚአብሔር ቃል መረዳት ማርያም የመለኮት አምልኮ አይገባትም። አለቀ። ማርያም ጴንጤቆስቴ እዚህ ከዛ እምኃይለ ድካም ያጸንመዋቴ። ይሄ ባይዘወይ በጣም እኮ ከባድ ክደት እኮ ነው። በጣም ከባድ ክደት ነው። የሞተውን ሰው ሊያስነሳ የደከመውን ሰው ሊያበረታ የሚችል ነው። ሊያጸና የሚችል ነው። ያንቺ ጴንጤቆስቴ፣ ያንቺ ኃይል እንዲህ የተባለ ነው የሚመለከው። የምትመለከው ማርያም አምልኮ ነው እኮ ይሄ ግልጽ አምልኮ። መንፈስ ቅዱስ አሁን እዚህ ጋር ምን ይሰራል? የሱን ሰብስበ ሰጥተው ለማርያም ማርያም እየተባለ ስም ቀይሮ መጥቶ አምልኮ ይቀበላል? ኖ የለም። የመንፈስ ቅዱስ አሰራር በዛ ቤት ውስጥ የለም። መንፈስ ቅዱስ የለም እዛ ቦታ ላይ። የሚታዘዙት የሚሰሙት ሰዎችን ሊረዳ ሊመጣ ይችላል። መንፈስ ቅዱስ ሊረዳ የራሱ የሆኑትንና በአብ የተጠሩትን የተወሰኑትን አባቴ የጠራው ወደኔ ይመጣል አለ ጌታ ኢየሱስ። አብ ያልጠራው በተአምር ሊመጣ አይችልም። ይሄን የክርስትና ህይወት ሊያገኝ አይችልም። አብ ሲጠራህ ነው። ይሄ ሲከፈት ትመጣል። አባቴ የጠራው ደግሞ ከኔ ጋር ያሉትን ከቶ ወደ ውጭ አላወጣቸውም አለ ጌታ። ሰኪውርድ ናቸው። በቃ ለዘላለም የተጠበቁ ናቸው። እህቴ ምን ትሰሪያለሽ? እንደዚህ አይነት ክህደት የጌታ የመንፈስ ቅዱስን የዘላለሙን አምላክ ማንነት ሙሉ በሙሉ ነጥቆ ለማርያም የሰጠ አምልኮ ኦርቶዶክስ ውስጥ እየተፈጸመ what are you doing there? ምንድነው የምትሰራው? ምንድነው የምትሰራው? ይሄ እኮ የነፍስ ጉዳይ ነው። this is not politics። የምናወራው ምድራዊ ስለሆነ ጉዳይ አይደለም። ከሰማይ ጋር የተገናኘ ጥሪ ካለ የህይወት ጥሪ ይሄንን መስማት መቻል አለብህ። የእግዚአብሔር መንግስት አሜን ለሚሉ ጌታን ለሚቀበሉ ክፍት ነው። እንደዚህ አይነት ኮተቶችን በሙሉ አራግፎ መጣል ያስፈልጋል። ዘግናኝ እኮ ነው በጣም በጌታ በኢየሱስ ስም። ሰው አፉን አይዘው ማርያም ጴንጤቆስቴ እምኃይለ ድካም ያጸንመዋቴ። የሞተውን የሚያጸና ተስፋ የሌለው ምናምን ያንቺ ኃይል ነው። እግዚአብሔር ታዲያ ቤት በኩል ይመለክ። እዛ ቤት ውስጥ ቤት ክርስቶስ እንዴ እየሞተ ያዳነን ጌታ እንዴት ይመለክ እዛ ቤት ውስጥ? ማርያም ካልተባለ ይሄ እኮ መንፈስ እኮ ነው። መንፈስ ነው ባይዘው። ይሄ ነገር ካልተባለ የተጸለየ አይመስላቸው። መንፈስ ነው። ስፒሪት ባድ ስፒሪት ነው። በቃ ይሄ ይመታ በኢየሱስ ስም። ከምድራችን ከኢትዮጵያ ላይ ከኤርትራ ላይ ይመታ በኢየሱስ ስም። ምንም የማያውቁ ምስኪን እናቶች፣ እህቶች፣ ወንድሞች እድሜያቸውን የሚያባክኑበት ስፍራ ሆኗል። አሁን ይሄ መልእክት በግልጽ ወደ እናንተ የሚመጣው ጥሪውን ሰምታችሁ እግዚአብሔር እንድትታዘዙ ክርስቶስን እንድትቀበሉ ነው። ክርስቶስን የተቀበለ ሰው ይሄንን ይጥላል። አለቀ። በነገራችን ላይ ክርስቶስን ተቀብሎ ይሄንንም አንጠልጥሎ አይቻልም። ሁሌ እንደምላችሁ እነዚህ መጽሐፍት እጄ ላይ እንዳይቀመጡ ነው የምፈልገው። ቤቴ እንዳይኖሩ ነው የምፈልገው። ለምን ያስካቸው ለሚል ሰው ለማስተማር ሰዎች እንዲያምኑ። ያያችሁ እንዴት እንደተላላጠ ተላልጦ ረጅም ዘመን ነገ የነበረ ነው። እኔ ራሴ ይሄንን ውል ነበራ። እግዚአብሔር እኮ አይኔን ሲያበራው ሲከፍተው እኮ ነው ምን እየሰራው ነው ያልኩት። በቃ ያው በላብ ተላልጦ እዚህ ውስጥ የሌለ ድርሰት የለም። ይሄንን ነው ጳውሎስ ማፍረስ ይገባል የሚለው እና ህብስተ ስብሐቲኪ ወፍቅሪኪ ስትይ ይላል ማለት ነው። እና የመንፈስ ቅዱስን ስራ የወሰደ ነው። የእግዚአብሔርን መለኮታዊ ኃይልና
ዮናስን ያዳነበትን ሚስጥር ለማርያም የተሰጠበት ድርሰት። ጊዮርጊስ ጋር ልውሰዳችሁ። ኦ ፍጡነ ረድኤት። አሁን ደግሞ ወደ ጊዮርጊስ ሄዱ። አንድ ድርሰት ላይ ስለሆነ ነው ጊዮርጊስና ማርያም በኦርቶዶክስ ዓለም ያልኩት። አንድ ድርሰት ላይ ያሉ ጉዳዮች ስለሆኑ ነው። ባይዘወይ ስለ ጊዮርጊስ ሌላ ጊዜ ሰፊ ትምህርት አስተምራለሁ፣ እየተዘጋጀው ነው። ጊዮርጊስ እንግሊዛዊ ወታደር፣ ጀስት ኖርማል ፈረስ የሚጋልብ ወታደር፣ የድሮ ወታደር ማለት አጼ ምኒልክ ፈረስ እየጋለቡ ይዋጉ እንደነበረው አጼ ቴዎድሮስ እንደ ፊታ ማን ነው ዲነግዴ የሚባሉ የጦር ጀነራል ነበሩ አይደለ? ሀብቴ ዲነግዴ ምናምን የሚባሉ በንጉሱ ዘመን እንደዛ። በቃ የእንግሊዝ ወታደር ጀስት ኖርማል ፈረስ የሚጋልብ ወታደር አለቀ። እኛ አገር መጥቶ አምላክ ያልሆነ ወታደር የለም። ባይዘወይ ኢትዮጵያ መጥቶ አምላክ ያልሆነ ጦረኛ የለም። በሙሉ ገዳይ ጦረኛ ታቦት ተቀርጾለት አምላክ ነው። አምላክ መሃል አዲስ አበባ ላይ ታቦት የሚተከልለት ሊያውም ከሞተ በኋላ በሱ ስም ታቦት ሄዶ ጦር ሜዳ ታቦት ሄዶ አሸነፈ የሚባልለት ውሸት የሚደለትለት አምላክ ሆኗል። ወታደር መጥቶ በቃ ወታደር። መጻሕፍቱን መርምሩ። ጊዮርጊስ ማን ነው? ሆይስ ጊዮርጊስ ጆርጅ ማን ነው? ጆርጅ ማለት ነው እንዴ ወታደር። ዘንዶ ገደለ ምን ገደለ ተብሎ በቃ ስዕል ተስሎለት አምላክ ሆኗል ኢትዮጵያ ምድር። በነገራችን ላይ ኢትዮጵያ የሞሉት አማልክት በሙሉ የእንግሊዝና የጣሊያን ወታደሮች ናቸው። ጣሊያን ኢትዮጵያን ማሸነፍ አቅቶት በጦርነት አባቶቻችን ድል አድርገው አሸንፈው ሲሄዱ በዚህ ኢትዮጵያን ያሸነፈው በዚህ ነው። ጦርነቱን ኢትዮጵያ አሸንፋለች። አዎ 5 ዓመት ተዋግታ ተሸንፏል። እንደተባለው ጊዮርጊስ አይደለም የተዋጋው፣ ደም እያፈሰሰ የተዋጋው የኢትዮጵያ ህዝብ ነው። ከመላው ኢትዮጵያ 1 ዓመት ሙሉ እየተጓዘ ወደ ጦር ሜዳ ይሄድ የነበረው በጎራዴ ሲፋለም የነበረው ኢትዮጵያዊ ነው ያሸነፈው። ሳን ጆርጅ አይደለም፣ ጊዮርጊስ አይደለም ያሸነፈው። ኖ ውሸት ነው ይሄ ውሸት። የገጻ ታሪኩን የሚያበላሽ ህዝብ ነው። ያኔ ነው እኮ ታቦት መዞር የጀመረው። ባይዘዌ ታቦት ወጥቶ መዞር የጀመረው በዛ በምኒልክ ጊዜ አድዋ በኋላ ነገር የመጣው ያኔ እኮ ቅርብ እኮ ነው። አሁን በቅርብ በቃ የምኒልክ እንትን ተተከለ። ከዛ በኋላ በቃ የዞረ አሁን ታቦት ወጥቶ መሽከርከር የተጀመረው ያኔ ነው። በታሪክ ሰርች ማድረግ ትችላላችሁ። ስለዚህ ባክግራውንዱ ይሄ ነው። ጊዮርጊስ ወንጌል ሰባኪ የሚታወቅ ወንጌል ሰባኪ በታሪክ ላይ የምናገኘው ሰው አይደለም። እንደው ቢባል እንኳን ማለት ነው። ደግሞ ወንጌል ሰባኪም ቢሆን ታቦት ተቀርጾለት ይመለክ የሚል ህግ መጽሐፍ ቅዱስ ላይ የለም። ወንጌል ሰበከ፣ ምን ብሎ ሰበከ? ኢየሱስ ጌታ ነው ብሎ ሰበከ የሚል ካለ እሱን እንደ ትምህርት ነው የምንይዘው። የአምልኮ መስፈርት አይደለም ወንጌልን መስበክ። እኔ ወንጌል እየሰበኩ ነው፣ አሁን እየሰበኩ ነው። ነገ ለኔ ኦርቶዶክስ ውስጥ ታቦት ተሰርቶልኝ ምናምን እንድመለክ ነው ወንጌል ምሰብከው? ኖ አገልግሎ አለፍ። ዳዊት በገዛ ዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። ዛሴት በቃ አንቀላፋ። ዳዊት ጴንጤቆስጤ እየተባለ ይዘመርለታል እንዴ? መቃብሩ አለ እስራኤል ውስጥ
በቃ ይወደዳል፣ ንጉስ ነበረ፣ ስሙ ይነሳል፣ ታሪኩ ይወሳል። በቃ መዝሙር አይዘመርለትም፣ ቅኔ አይዘረፍለትም፣ ታቦት አይቀረጽለትም፣ ሻማ አይበራለትም። ትልቁ ዳዊት አጥር ሰብረው የመጡ ወታደሮች ታቦት የሚቀረጽላቸው ኢትዮጵያ ውስጥ ነው። በጣም በሚገርም በሚያሳዝን ሁኔታ የነጭ ተጠቂ የሆነ ህዝብ ነው። አልተገዛንም ምናምን ይላሉ። ይሄ እኮ የመገዛት እኮ አንዱ እኮ ማሳያ እኮ ነው። ይሄ እኮ ተገዥነት እኮ ነው። በሃይማኖት ሰበብ የመጣ ተገዥነት፣ ባርነት፣ ወልደ ጊዮርጊስ ምናምን እየተባለ ገብረ ጊዮርጊስ የጊዮርጊስ ባሪያ፣ የእንግሊዝ ወታደር ባሪያ። this is true። እንዲህ ነው እየተባለ ሀገራችን ላይ ተቀለደው። ህዝባችን ነፃ ሲወጣ ወደፊት ሲገባው መንቅሮ ያወጣዋል ሁሉንም ነገር። እግዚአብሔር ምስክሬ ነው። እንደዚህ ነው ማምነው እኔ። አንድ ቀን ይሄ ሁሉ ኮተት ተጠራርጎ እንደሚወጣ አውቃለሁ። ኦ ፍጡነ ረድኤት ለጽኑ ወለድኩ። ኦ ፍጡነ ረድኤት ፈጣን ተራዳኢ የሆንከው ጊዮርጊስ ሆይ። ኦ የሚለው ቃል ሆይ፣ ኦ ጊዮርጊስ ኦ ፍጡነ ረድኤት ለጽኑ ወለድኩም፣ ለጸናውም ለደከመውም ፈጣን ተራዳኢ የሆንከው ጊዮርጊስ ሆይ። ወለነፍሰ ኩሉ ቃውም፣ በነፍስ በምድር ላይ ለሚመላለሰው ሁሉ። ማን ነው ይሄ? ጊዮርጊስ። መዝሙር አለ። ይሄ ተይዞ የሰንበት ተማሪ መዝሙር አለ። ነጠላ ተለብሶ 23 ሲሆን ኦ ፍጡነ ረድኤት ፍጡነ ረድኤት እየተባለ የሚዘመር መዝሙር አለ። ወለነፍሰ ኩሉ ቃውም ኢትዮጵያ ውስጥ ላለ ብቻ ለምን አልፈጠነም ጊዮርጊስ በዚህ ዘመን? ቴልሚ ፍጡነ ረድኤት ከተባለ እሱ ከሆነ እንደዚህ የሚመለከው ጊዮርጊስ ለምንድን ነው አሁን ይሄ ሁሉ መዓትና መከራ ኢትዮጵያ ምድር ላይ ሲፈራረቅብን ለምን አላዳነንም? አምላክ ከሆነ አዳኝ ከሆነ ፍጡነ ረድኤት ከሆነ ይሄ እኮ የእግዚአብሔር እኮ ቃል እኮ ለእግዚአብሔር የተነገረ ቃል እኮ ነው። እስራኤልን በንስር ክንፎች የተሸከመው እግዚአብሔር የተነገረለት የማዳን ቃል ለማንም የሚጠቀስ ቃል አይደለም። ይሄ በጣም አሳፋሪ አንድ ቤተ ክርስቲያን ተብላ ከምትጠራ ድርጅት ሊወጣ የማይገባው ነገር። ኦ ፍጡነ ረድኤት ጊዮርጊስ የዋህ እንበለ መስፈርት ወአቅ ከመ እግዝእትከ ብሩክት ማርያም። ልክ እንደ ማርያም ልብ የዋህ ሩሩ የሆንክ እዚህ ጋር የማርያምን የሚያጸኑት በዚህ ደግሞ የጊዮርጊስን ባይዘው የማርያምን ጉዳይ ልንገራችሁ አንድ ነገር። የማርያምን ጉዳይ ከሚካኤል ጋራ ከገብርኤል ጋር ያለውን ሂስትሪ መጽሐፍ ቅዱስ ላይ እናቀዋለን። ብስራቱን እናቃለን አይደለ? ኦኬ። ከሚካኤል ጋራ ቆልፈውታል። የማርያምን ጉዳይ ከተክለ ሃይማኖት ጋራ ቆልፈውታል። ከጊዮርጊስ ጋራ ቆልፈውታል። ሚካኤልን ከተክለ ሃይማኖት ጋር ቆልፈውታል። እንዲህ የተሰናሰለ ሰንሰለት የፈጠረ አካሄድ ነው የምታዩት። ይሄ በጥናት የተደረገ ነው። ቀልድ እንዳይመስል። እስራት እኮ ትብታብ እኮ ነው። በደም ህዝባችን አንገት ላይ የተጠመጠመ ትብታብ ነው፣ ሰንሰለትም እና እንደ ማርያም ሩሩ የሆንክ ለውሻ የምትራራ አይደለም የሚሉት እነሱ። ማርያምን የት እንዳዩ አይታወቅም። ለውሻ የምትራራ በወርቅ ጫማዋ ለውሻ ውሃ ያጠጣች። እኔ የወርቅ ጫማ አርጎ ሰው ሲሄድ አይቻላቅ። ድሮ በተለይ ሊያውም በማርያም ቤተሰብ ፕሮፋይል መሰረት
የማርያም ቤተሰብ ድሃ የሚባል ምንም የሌለው እጮኛዋ ዮሴፍ ምንም የሌለው ድሃ የነጣ ድሃ በዚህ ዓለም ገንዘብ ማለት ነው። በእግዚአብሔር ስጦታ ማርያም የከበረች ሴት ናት። በዚህ ዓለም ገንዘብ ግን ምንም የላቸው። ወርቅ እያደረገች የምትሄድ ሴት አይደለችም። ውሸት ነው፣ ውሸት። ሲጀመር ጫማ ውሃ አይዝም። እዛም እኮ የሚገርም ጫማ በጫማ ውሃ ለውሻ ከየት አምጥታ ነው ማርያም የወርቅ ጫማ የምታደርገው? ይሄ እኮ ሰው የሰው ስነ ልቦና ስለ ማርያም ያለው አመለካከት ሌላ እንዲሆን ውሃ ምትቀዳ ቤተሰቧን የምታገለግል ምስኪን እንዲህ ምስኪን ሴት እኮ ናት። የነ ዮሴፍን የማርያምን የድህነት ይሄ በዚህ ዓለም ካለ ሀብት ነፃ መሆናቸውን የሚያሳየው መጽሐፍ ቅዱስ ነው። የሉቃስ ወንጌል ምዕራፍ 2 ላይ ለግዝረት ስም ስለሚወጣ ያን ቀን ስለሆነ የሚጸድቀው ወደ ቤተ መቅደስ ይዘውት ሄደዋል። ያለው በስምንተኛው ቀን ወንድ ልጁን ይዞ ወደ ቤተ መቅደስ ሲሄድ የሚሰዋው በሬ ያለው ይሄ ሀብታም የሆነ በግ፣ ፍየል፣ ወይፈን ምናምን ነው የሚታረደው። የሌለው ከሆነ ይላል ኦሪት ዘሌዋውያን ላይ ሄዳችሁ ስታነቡ ምንም የነጣ ድሃ ከሆነ ምንም ከሌለው ዋኖስ ይዞ ይሄዳል። ዋኖስ ዮሴፍና ማርያም ሊሰው የወሰዱት ዋኖስ ነው። የላቸውም። መጽሐፍ ቅዱስ እኮ የሚለውን ነገር ነው የምናገረው እንጂ ኦርቶዶክስ ውስጥ እንደተሳለው ስዕል ወርቅ አድርጋ የሆነ ወርቅ ምንጣፍ ላይ የምትራመድ ምናምን ሴት አድርገው ነው የሳሉት። ውሸት ነው። ሲሸውዱን ነው የኖሩት። ጌታን ሲሸውዱን ነው የኖሩት። በቃ ሌላ ፒክቸር አለኛ ውስጥ በቃ እንዴ የሚገርማችሁ ድነን እንኳን ማለት ነው ድነን እንኳን ተጽዕኖ አይለቅም። ከባድ ነው ይሄ በልጅነት የተቀረጸ ነገር ስለሆነ የወርቅ ጫማ አይለቅህም። በቃ የሆነ ነገር ነው የሚመስል ተጽዕኖ አለ። ውሸት ሲደጋገም እውነት ይሆናል የሚለውን አባባል ያረጋገጥኩት በኦርቶዶክስ ነው። እኔ ኦርቶዶክስ በተደጋጋሚ በዘመን ርዝማኔ የተነገረን ውሸት ህዝባችን ጭንቅላት ውስጥ እውነት ሆኖ ቁጭ ብሏል። ስፍራ ይዞ በቃ ኢየሱስ አማላጅ ነው ስትለው አይሰማህም። ማርያም ናት የምታማልደው ይላል። ሊማልድ የወረደው ከሰማይ የእግዚአብሔር ልጅ እሱ ነው፣ የሞተልህ እሱ ነው ነው መድኃኒት ከሊትም አለች ከሌም አለ ይልሃል። ትክክለኛው የእግዚአብሔር ቃል እውነት ውስጡ እንዳይገባ የሞላ ውሸት አለ። አያችሁ፣ ያ ነው ችግሩ። ስለዚህ አሁንም ለጊዮርጊስ የሚደረገው አምልኮ ይሄንን ነው የሚመስለው። ሁለተኛው ኦ ፍጡነ ረድኤት እምሩ